ሰላም ውድ የጆኒት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ በጣም የሚያምር ቦታ ነው የመጣነው። እንጦጦ ፓርክ ነው ያለነው አዲስ አበባ። በጣም ነው ደስ የሚለው። በቃ ግሪን ያሉ ምናምን በቃ መቤቴ ልብን ይማርካልና እንዴት ናችሁ? ሰላም ናችሁ ወይ ብያለሁ። ዛሬ በአንድ ሀሳብ ነው የመጣነው። ሀሳቡን የሚነግራችሁ ወንድማችን ተሙ ዳናት ሚዲያ እሱ የሚነግራችሁ እንግዲህ በአንድ ሀሳብ እየተወያየን አብረን ወክ እናደርጋለን። ከዚህ በፊት የሆነ ቪዲዮ ሰርተን ነበር ወክ ያደረግን ምናምን እና እንደወደዳችሁ ስለነገራችሁን እንደዚህ በምንሄድበት ቦታ ላይ ሀሳብ ሼር እየተደራረግን አያችሁ። በምንሄድባቸው በምንወድባቸው መንገዶች ሁሉ እንደዚህ ስለ ክርስቶስ ምናወራ ከሆነ እግዚአብሔርም አይምሮአችንም ይሄ መጥፎ ነገር የማሰብ ጊዜ አይኖረንም። በምናወራበት ነገር ጊዜ አናባክንም ብዬ አስባለሁ። አሁን ለእናንተ እንኳን ቪዲዮ በምንሰራበት እኔና ተሙ እሱ በሚሰጠኝ ሀሳብ እኔ እማራለሁ፣ እኔ በማወጣው ሀሳብ እሱ እየተማረ ስለ ክርስቶስ እየተማማርን ነው እንሄደው ማለት ነው። እና ዛሬ ቅዱስ ቁርባን እየተቀበልን ንስሐ እየገባን ስጋና ደሙ እየተቀበልን በሀሳብ ተፈትነው ከቁርባኑ የሚቀርቡ ሰዎች አሉ። እና ብዙ ጊዜ ተሙንም የሚያወሩትን ስለምሰማ እኔንም የሚያወሩኝ ስለምሰማ ማለት ነውና እየቆረብኩኝ እየሰገድኩኝ የጾምኩኝ ግን በሀሳብ ፈተና አልቻልኩም። ለዛም ቅዱስ ቁርባኑ ይቅርብኝ በቃ አይ እግዚአብሔር አልፈቀደ ይሆናል ምናምን ብለው የሚያቆሙ አሉና ተሙ በዚህ ላይ ምን ትላለህ? እንኳን ደህና መጣ ይባላል። አብረን ስለመጣን እንኳን ደህና መጣ ይባሉና ግን እንኳን ጆኒቱም በሰላም መጣ። አሜን። እንኳን ሰላም ቆያችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሁላችንም ሰላም ብያለሁ። ምናልባት ድምጻችን በደንብ ካልተሰማ ማይክ አልያዝንም። አጋጣሚ ነው ወጣ ስንል። በዚሁ ደግሞ ያው ስንወጣም የትም ቦታ እኔም ስልክ ሲደወልልኝ ጆንም ስልክ ሲደወልለት ሰው እያወራን ነው እንትን የምንለውና ጆንንም አንዲት እህት እየጠየቀችው ጥያቄ ነበረ። የክርስቶስን ስጋና ደም የምትቀበልሽ ናት፣ ተማሪ ናትና ቅዱስ ቁርባን በምትቀበል ጊዜ የሐሳብ ውጊያዎች ይመጡባታል። ከነዛም ሐሳብ ውጊያዎች ውስጥ ምንድነው እሱ ልክ ስጋው ደሙን መቀበል ከጀመረች በኋላ ምን አይነት እንትኖች ይመጣሉ? ፈተናዎች፣ የሐሳብ ውጊያዎች። አንደኛ መጥፎ ሐሳቦች ይመጣሉ። ለምሳሌ በቀደመ ህይወታችን ወጣቶች ስንሆን የተለያየ አይነት የእጮኝነት የጓደኝነት ጊዜያቶች እናሳልፋለን ሁላችንም ማለት ነውና በእነዛ ውስጥ ደግሞ በዝሙት መውደቅ ይኖራል። እንዲሁም ደግሞ ብዙ አይነት ያው ሰዎች ስንሆን በዓለም ውስጥ ስትኖ የዓለም ነገር ነው የምትሸምቱትና በዛ ህይወት ውስጥ ያለፈች ስለነበረች ቅዱስ ቁርባን መቀበል ከጀመረች በኋላ ምን ያደርጋል መሰላችሁ? ሰይጣን ዲያብሎስ ልክ እናንተ ያንን የምትቀበሉት ቅዱስ ስጋና ክቡር ደም ውጤት ማምጣት ሲጀምር በህይወታችሁ መባረክን ለውጥን ማምጣት ስትጀምሩ የእናንተን ለምሳሌ በቅዱስ ቁርባን ዙሪያ ላይ ያላችሁን ነገር እንድትሸማቀቁና ይቅርታ ስላቋረጠን እጄን ትንሽ ደክሞኝ ነውና ተሙ እስቲ ኧረ ይሄ ደክማል እንዴ ማም እያለኝ ነው ይዞት ይሞክረዋ። እሺ ከዛው ሀሳብ ላይ እንቀጥላለን። ትንሽ ረዘም የሚል ሰው ብዙም አይደክመው ይባላል። እሺ ሰውነትም ነገር ስላላት ኧረ አሁን ወፈር እያለ እግዚአብሔር ይመስገን ተመስገን ነው። እና ብዙ አይነት ጥያቄዎች ያጋጥሙኛል በዩቲዩብ በቲክታክም ብዙ ጊዜ ቲክቶክ ላይ በመሰራ ጊዜ ብዙ እህት ወንድሞች ብዙ አይነት ጥያቄ ጠይቁኛልና ብዙ ጊዜ ግን ይሄ የሐሳብ ውጊያ ቶሎ አይፋታም። ለምን መሰላችሁ? በተለይ ተስፋ አይቆርም። በተለይ እነዚህ አይነት ጥላ የሚባሉ መናፍስቶች ምናምን ሰዎችን በጣም ነው ማሰላቸት፣ በጣም ነው የሚያሰላቹት። ወንዶችን የሰራው ቁርብ ነው አይምሮ እኔ ስጋና ደም ልቀበል በምቀርብ ሰዓት ተሙ እግዚአብሔር ይመስገን አንተ የሆነ ጊዜ ያልከኝ ነገር አለ። ይሄ ሐሳብ የኔ አይደለም ለአንተ ሐሳብ ምን አስጨነቀኝ ምናምን በለው ምናምን ብለኸኝ በድሮ ላይ በጣም ነው የፈተነኝ። እንዴ አንተ አሁን ያው ሁሉ ባይምሮ እንኳን የሆነ ሳለ ምን ያደርገናል? ስጋና ደም ልቀበል ስንል ዝሙት ያሳስበናል። ከዛው ቤተክርስቲያን ውስጥ ካለ ሰው ጋር የሆነ የዝሙት ሐሳብ ያመጣብሃል። ከምታየው ስለ አድኖ ጋር እንኳን ቆመ ስታይ ከምታየው ስለ አድኖ ጋር ሌላ ኢማጂን ይስልባልና ይሄን እያሰብከው ልትቀበል ነው ብሎ አይምሮአችንን ይወክሰናል። እንደዛ ተብለው ቅዱስ ቁርባን ሳይቀበሉ ከቤተ መቅደስ ወጥተው ይመለሳሉ። ሊቆርቡ ነው ነጭ በነጭ ለብሰው ተዘጋጅተው ያቺን ሐሳብ ዘጋ ሲያስቡ ትላንት ማታ ተጠይቀችልኝ አይታታላ የብር እንደዛ ያላችሁ አሁን እኔ ልቀበል ብዬ የሐሳብ ፈተና አልቻልኩምና በቃ መቀበል የለብኝም እና እንደዚህ የሚያደርገው ምንድነው? አይምሮአችን ይሄ አውቆ እንደዚህ ኢማጂን ያመጣብንና
ከዛ ነገር እንድንሰናከል ከቁርባኑ እንድንቀር ካለን በረከትን ለማሰናከል ለምን ወደ እናንተ ልንመጣ አስበን ነበር ሰይጣን ግን አዘገየን አይደል የሚለው ቅዱስ ጳውሎስ። ለዛም ሰይጣን ማዘግየት ነው ስራው። ሌላ ጊዜ መቀበላችን አይቀርም እኮ ግን የኛ ሐሳብ እንዳልሆነ ማወቅ እኔም እንደምረዳው አሁን ላይ የኔ ሐሳብ አይደለም ምን አገባኝ እዛው የራስ ጭንቀት ነው ማለት እና እኔ ብዙ ጊዜ የማስበው የሐሳብ ፈተናዎችን በሐሳብ ነው የሚመለሰው ብዬ አስባለሁ። እሱን ነገር ደግሞ አንተም ከምታውቀው አባ ገብረ ኪዳንም ሲሉ የሰማቸው ምንድነው እሱ የሐሳብ ውጊያን አንድም ማሸነፍ ድል መንሳት የምንችለው በማንበብ ለራስ ጥሞና ጊዜ በመስጠት እና ደግሞ ከኛ ሐሳብ አይምሮ በላይ ሆነውን ነገር ለምሳሌ ስረቅ ወይንም ደግሞ ክፉ የዝሙት ሐሳብን ወይንም ደግሞ ሌሎች ሐሳቦችን ሲያመጣብን እነዛን ሐሳቦች በመልካምና በቀና ሐሳብ መልሰን አይምሮችንን መቆጣጠር። ለምሳሌ ከመዝሙረ ዳዊቶች ውስጥ የሆኑ አንዳንድ ምዕራፎችን መያዝ ከዛ እነዛን ዝም ብሎ ለደጋገም ወይንም ደግሞ መጥፎ አድርግ ሲልክ ቀና ነገር እያሰቡ ምን ማድረግ ነው ማሸነፍ መልሶም በዛ መዋጋት። ከዛ ባለፈ እንዳልኩ ቀደም የጸሎቶች እነዛን ይያዙ ሰላም ለኪም ሊሆን ይችላል ስደጋገመበት ሰልችት ይለዋል እሱ አንተ ማሰልቸት እንደፈለገው ሁሉ ቃል እግዚአብሔር በራሱ ምን ይሆንበታል ሰይፍ ይሆንበትና ይሰለቸዋል። ከዛ ደግሞ በዛ ጉዳይ ላይ አንተ ቅዱስ ቁርባን ስትቀበል አይምሮህን እግዚአብሔር ምን ያደርጋል መንፈስ ቅዱስ ያን ነገር እያጠራለ እያራቀ ስለ ጽናትህ ብሎ ብቻ እግዚአብሔር ምን ያደርግልሃል ብዙ የሐሳብ ውጊያዎችንም ሆነ የመናፍስት ውጊያዎችን እግዚአብሔር በትዕግስት በፍቅር በመታገስ በመተው በዝምታ ራሱ በጣም ብዙ ነገሮች ያልፋሉ። በጣም አይቶ እንዳላየ ሰምቶ እንዳልሰማ ሐሳቡን ራሱ እንዳላሰብ ነው። በቃ ማለት ያን ነገር እንደምናስተናግደውም ከተረዳ ያንን ደካማ ጎናችንን ምን ያደርገዋል መጫወቻ አድርጎ ይወዘብናል ማለት ነው። እና ዛሬ ያለችኝ ልጅ ጧት የነገረችኝ ከቤተክርስቲያን ስንወጣ አንድ ልጅ ቮይስ አደረገችልኝ ወንድሜ እኔ አንተ ማስቸገር አልፈልግም ብቻ በጸሎት እንድታስበኝ ነው ፈልገው ቅዱስ ሚካኤል ቤተክርስቲያን ብዙ ሰዎች ስትወስድ ሰምቻለሁና ለዛ ቤተክርስቲያን በቃ ለቅዱስ ሚካኤል አሳስብልኝ እንዲምረኝ እንጂ ሌላ ምንም አልፈልግም ምን ነው ምናምን ስላት እኔ ጓደኛዬ ጋር ሄጄ ነበርና እዛ መቁጠሪያ እየቀጠቀጠች ለኔም ስቀጠቅጥልኝ ምናምን መንፈሱ ሊጋለጥ ነው ሊጮህ ነበርና ምን አልኩት እንዳትጨው መንፈሱ እንዳትጨው እኔ ጋር መቆየት አይደለም ፈልገው ለዛም እንዳትጨው ከጨው ኃጢአቴን ስለሚያወራብኝ ብያስበ እኔ ጋር መቆየት ከፈለክ እንዳትጨው ካልጨው ከኔ ጋር ትቆያለህ ችግር የለውም ብለው ዲል አረጋት ማለት ነው። በቃ አስማማ በሆነም ቤትም አስማማት እና ቮይሱን ከታሜ ጋር ይሰማን ደንግጬ እንዴ ንስሐ ገብተሽበታል አይደል እንዴ ኃጢአትሽን ንስሐ ገብተሽበታል ግን ንስሐ ካልገባሽ በንስሐ ግቢ ግን እኔ በዛ ሰዓት በተጋለጠልኝ ሰዓት አንድም ስለኔ ኃጢአት አላወራው ለምን ንስሐ ስለገባሁበትና መንፈሱ ብዙ ሴራ ስላለው ዲል ያደርገናል ሳናስበው ዲል እንድናደርግ ያደርገናልና በምንድነው በሐሳብ ነው እንግዲህ ይሄን ነገር ያመጣባት በሐሳብ ጠይቃት በሐሳቡ ተስማማች በሐሳብ ጨረሱ ከመንፈሱ የሐሳብ ውጊያ እንደ ቀልድ ምን ነው ነገር አለ ከሰይጣን ጋር እስከ መስማማት ያደርሰናል ማለት ነውና እኔ በእውነት ያንን ጆስ ስሰማ በጣም ነው የደነገጥኩት ማለት ሳያውቁት ምን ያክል በሐሳብ ተስማምተው ከዛ በኋላ ደግሞ አይታል ይሄ አይምሮአቸው ቁጭ ብሎ የሚያሾኩሽኩባቸው የሚያዳምጣቸው እነሱም ያዳምጡታል እሱም ያወራቸዋል ማለት ነውና በጣም ከባድ ነው። እንደ ቀላል የምናየው ነገር አለ። ይሄን ግን የሚያረቅልን ሰይፈ መለኮት መልካ ጵራቅሊጦስ መጸለይ ቅዳሴ ማስቀደስ ከቅዳሴ መካፈል ጸበል መጸበል ከዛ ከአይምሮ የከሊና የከልቡና ይውጣ ሐሳቢ ውስጥ ሐሳብ ሆነክ እቅዲ ውስጥ እቅዲ ይዘህ ተቀመጥክ በህያው እግዚአብሔር ኃይልና ስልጣን ታሰር እያላችሁ መንፈሱን ከአይምሮ የከልቡና ይውጣ። በተለይ የአይነ ጥላ የቡዳ መንፈስ የተለያዩ ነገሮች ስናይ የሳይኮሎጂ መጻፍቶች የማይረቡን ነገሮች በጣም ባደምጥንባቸው ዘመናቶች ውስጥ እነዛ ሁሉ ነገሮች ውስጥ አይምሮአችሁ ተሰግስገው እንደ ኩንታል ተቀምጠው አንድ ባንድ ነው እየተራገፉ እንደ ጢስ እንደ ጉም እየበነኑ የሚወጡትና በአንዴ ያ ነገርም አይጠራም። የምሬን ነው። እኔ በጣም ብዙ ፈተና ነበረብኝ ጆ ሁሉም ነገሮች ግን እግዚአብሔር በፈቀደና በወደደ ሰዓት ቀስ በቀስ በእግዚአብሔር ፈቃድ እየተስተካከለ የመጣውና መጠበቅ መታገስም ያስፈልጋል። ደግሞ በራሳችን ደግሞ ሁሉም ነገር ጥረት ማስተካከል እንደምንችል ደግሞ አለማመን ማለት በእግዚአብሔር ፈቃድና ሰዓት እንደሚስተካከል ማመንና ያችን ጊዜ መጠበቅ በጣም ወሳኝነት አለው እና ቡቺም እየተከተለችኝ ነው። እናንተ ሳወራ እንዳትነክሰኝ ብዬ ፈርቼ
እና በውሻ 3 ተነክሻለሁ። አንድ ውሻ 3 ተነክሶኛል። በአቡዬ ዕለት አንድ ውሻ 3 ጊዜ ነክሶኛል። ማርያም 3 ጊዜ ማለት ነው። እና ደህና ነገር ቢሆን በረከት ይደረብኝ ይላል አጀሬው በጣም እንትን ሊል ይፈልጋልና አንደኛ ጊዜ እኮ ነበርኩ እኔ አንተ ወላ አልሄድም አልኩኝ። አቡዬ አልሄድም በቃ አልኩኝ። በህልሜ አይቻለሁ ደሞና ጠዋት ከየት መጥቶ አላውቅም አሳዶኝ ነከሰኝና ያው ውሻ እግዚአብሔር ይገሰጸው ትልቅ ጋንጮር ነው ያለበት ማርያም ጸበል አስጠበቀ። እና ወደ ጉዳያችን ስንመለስ የሀሳብ ውጊያ እግዚአብሔርን ነው የምላቸው። ራሱ የሚያጠፋው ሰው በሀሳብ ነው። አይምሮ ውስጥ ነው ብዙ ነገር በተለይ አይነ ጥላው አይምሮ ላይ ሲቀመጥ በጣም ከባድ ነው። እኔ ሱስ ውስጥ ራሱ ከሱስ ውስጥ ተመልሼ በመሰግድ ሰዓት ራሱ አይምሮ ላይ ምን ይስላል መሰለ ማዘር መታ ሌላውን ተው ሱስ ውስጥ እያለው ምንድነው የሚያሳስበኝ? ቤተሰብ ይናገር የለ ቤት ውስጥ ባለበት ሰዓት ትጣላለህ። ምን ያሳስበኛል? አይምሮስ ይስለዋል። ስገላቸው ስደበድባቸው እመቤቴ ኢሜጅ ይፈጥረበት ነገሮች በስመ አብ እናቴ እንዲገላሉ ነው ብላለኝ። እሷ መታው ይስገለኝ ከሱ ጋር ስጣላ ወጥቼ ደም ሳፈስ ምናምን እና አይምሮ ላይ ምንድነው የሚያመጣው? ያን ኢሜጅን ቁጭ ያደርግና አንተ ያቺን ነገር በነጻ ፍቃድ ስትሰራ ይሄው እኔ መጀመሪያ በሐሳብ ይስለላል። ከዛ በኋላ ደግሞ ሁኔታዎች ላይ ያምቻ ግን እነዚህ ሁሉ ነገሮች የሚፈጠሩት ምንድነው ታውቃላችሁ? ምን ናያቸው እንግሊዘኛ ፊልሞች ይሄ ቫምፓየር ሮንግተርን ታውቃለህ? ሮንግተርን ሆረር ስቅርተን ያይቸዋለሁና እግዚአብሔርን ማለት ነው። ይሄ አሁን በህልማችሁ ሲያባትታችሁ መቶ የሚያንቃችሁ ምናምን ይሄ መቶ የሚያንቃ አጋጥሞ ያውቃል እንዴ? ምን ተወጫጨሪያ አንዳንድ ያላሳየም የምወስዳቸው ልጆች ነው ጸበሎታ ወስዱ ባለፈው ነገር ስመጣ ይሄ ሆረር እንዲ የዋጣጣችሁ ልም ጥፍር ያለ እኔ ጥፍር የለኝም ወንድሞች ሰውዳ ጥፍር የሚባል የለኝም እኔ አላሳድግምና ይሄ ጎኔ ምንም ያክል የአውሬ ምልክት እንዲ የዋጣጣ ነው የሚመስለውና አጅሬው ደግሞ በህልሜ ሰራሩጠኝ ነበር። ጧት ያው አሯሯጥኩት ሙክታሪያና በጸበል እንጂ በጣም ይከብዳል። በሐሳብ አምሮ በጣም የምናያቸው ፊልሞች፣ መጽሐፍቶች ምናምን በጣም ወሰኝነት አላቸው። እነዛ ሁሉ ነገሮች አይምሮህ ላይ የሚሰሩት እውቀት ሆኖ ይቀመጣሉ፣ ምስል ሆኖ ይቀመጣሉ። ከዛ በኋላ ወደ መንፈሳዊት ስትመጣ እነዛ ሁሉ ነገሮች ስለሆነ ተጠርጎ የሚወጡት ከእንትነክ በአንዴ እነዛ ነገሮች ማጽዳት በጣም ከባድ ነው። ከሰዎች የምትሰማው ያገኛቸው ጓደኞች አንዳንድ ጊዜ እኮ በሆነ ሳይን ብቻ በሆነ ጊዜ ለአጭር ጊዜ እንኳን ያገኛቸው የተዋወቃቸው ጓደኞች በህልም ረጅም ጊዜ ታያቸዋለህ። አሁን ድረስ ምክር የመከሩክ በመጥፎ ቦታ እንኳን አንድ ቀን ተገናኝተን የተዋወቃቸው ያለፍከው አሁን ድረስ በህልም ይመጣል። አንደኛ ነገር በመጥፎ ከሆነ በመጥፎ ነገር ይመጣባል። እኔ ባለፈው በህልም ምን አየሁ መሰለህ? ለተሙራቱ አልነገርኩትምና በጣም የቆየ ጓደኛዬ ነው። አንዴ በትንሽ ጊዜ ተዋወቅነውና ጃይንት አክሎ ነው ይመጣብኝ በህልሜ ማለት ነው። በቃ ይሄ ጃይንት ማለት ረጃጅም ሰዎች አሉ። ከዛ እንደዛ ሆኖ መጥቶብኝ ሊመታኝ ነገር ነው እና አንገቱ ላይ ተጠምጥሜ እለዋለሁ አይሞትም አንተ እና አይሞትም፣ ደበድበዋለሁ አይሞትም፣ በቃ ቀጠቅጠዋለሁ አይሞትም። እና መጨረሻ ላይ ምን አልኩኝ? በኢየሱስ ክርስቶስ ስም እዛው የደረኩን አልኩት። ድርቅ ያለ ማለት ነው። እና ምን ተረዳኝ? ከዛ ከህልሜ ስነሳ ምንድነው ያሰብኩት? አንዳንድ ነገሮችን ድምፁ እንዳይረብሽ ይለፍ መኪና እና ከዛ ህልም እንደተረዳው ታውቃለህ። አንዳንድ ነገሮች ምንድነው በራሴ አቅም በስግደቴ በቃ በሚሄደው በቴክስታን በሚሄደው በራሴ አቅም የሆነ በቃ በእኔ ከኔ ምግባር የሚጠፋ ነገር አለ ብለህ የምታምነው ነገር አለ አይደለ? ያ የለም አይደለም። ለምን ይሄንን አልኩ? ካንተ ምግባር የሚጠፋ ብቻ አይደለም። ለካ የክርስቶስ ኃይል የክርስቶስ የስሙ ኃይል እና ደግሞ የሱ ኃይልን ተማምነ የሚመጣ ነገር አለ ማለት ነው። ከዛን አልኩኝ አምላኬ ምን ነው በራሴ ታበይኩ እንዴ ብቻ ይቅር በለኝ ካጠፋውን ብዬ ብዙ ነገር ተስተካከልኩኝ። እና ደግሞ ያ ልጅ ባሰበ ቁጥር የሚመጣብህ ኃይል አለ። የሆነ በሶሻል ሚዲያ ሳይኝ በዩቲዩብ ወይ በቲክታክ ሳይኝ አንዴ አብረን ያን እንዳላጨስ ምናምን ብጋሉ እግዚአብሔር ያን ሰሞን አያቸዋለሁ እና አያሰቡኝ ነው ማለት ነው። ከነሱ የመጣ ቀጥ ብለህ ወደ እነሱ ተመለስ ብዬ ለምሳሌ ያንን ሳልል ብቆም ኖሮ በሐሳብ ይፈትነኛል። ይሄ የሆነ የሚያስጠላ ነገር እነሱ የሚያስቡትን እኔን ያሳስበኛል። እና አንድ ሰው ራሱ ክፉ የሆነ የሚያስብ ሰው በቁርባናችሁ በቅዱስ ቁርባናችሁ ደስተኛ ያልሆነ ሰው ስትጾሙ ስትጸልዩ ስትሰግዱ ደስተኛ ያልሆነ ሰው ሲያስባችሁ ምን ይመጣባችኋል? እዛ ሰው ያ ሰው የሚያስበውን ሐሳብ እናንተን ያመጣባችኋል። ለምሳሌ ያ ሰው ራሱን ማጥፋት የሚፈልግ ከሆነ ልቆርብ እንኳን ተዘጋጅተህ ራስን አጥፋ ነው የሚለው። ያ ሰው ከእግዚአብሔር ጋር መታረቅ ነው። ሲሆኑ በጣም ከባድ በቡዳ እነሱ የነዛ ሰዎች የበላ መንፈስ ሲሆን የነሱን ሐሳብ እነሱ ላይ ለምሳሌ ማስተርቤሽን ችግር ካለባቸው ቂም፣ በቀል፣ ተንኮል እንዲህ ካለባቸው ያው ነው አንተ የዛ አይነት ሐሳብ ነው። ይሄ አሁን የመተት መንፈስና የቡዳ መንፈስ ሐሳቡ አንድ የተካየ መተትም የነዛ ሰዎች ፍላጎት ሐሳብ እንዲሁም ደግሞ መንፈሱም ሲመጣ የራሱን ሐሳብ ይዞ አይደለም የሚመጣው።
በቡዳም ስትበላ ደግሞ የነዛን ሰዎች ማንነት ይዞ ስለሆነ የሚመጣው አንተ ውስጥ ጸባይ ይቀያየራል። የአምልኮ ህይወት ፍላጎቶች ብዙ ነገሮች ዝብርቅርቅ ነው የሚለው መስገድ ድብት ይላል። በቃ ይሄን እንቅልፋም ነው የሚያደርግ ድባቲያም ነው የሚያደርግና በተለይ እነዚህ ከሰዎች የሚነሱ በተለይ በቅዱስ ቁርባን ደረጃ እኔ እግዚአብሔር በነገራችን ላይ ማለት በህይወታችሁ የሆነ ነገሮችን እያለፋችሁ በራሳችሁ ህይወት እያለፋችሁ ስትሄዱት የምሬ ነው የምላችሁ ከሰውም ጋር ለማውራትና የነዛን ሰዎች ለመረዳት ቢያንስ ምን ይሆናችኋል ለመረዳት ትንሽ አቅሙ ይኖራችኋል ብዬ አስባለሁ። የሚያወሩት ስለምን እንደሆነ ይገባሃል። ካላወቀው ካላለፍከው ደግሞ ወይንም ደግሞ በዛ መንገድ ውስጥ ምንም ተሞክሮ ከሌለክ በፍጹም ልትግባባ አትችልም። እና እኔ አሁን ይነግሩኛል ማርያምን ነው መልክ ለመንኩስ ሚለኝ ይኖራል። ሲቆርቡ ደግሞ በሐሳብ ብቻ ስለፈተናቸው ከቁርባን ለመሸሽ ከዛ በኋላ ይሄ እኮ ማለት ቁርባን ማለት በአንዴ መልአክ ምን ሆነበት አይደለም። ሂደት በሂደት ወደ ክርስቶስ አንድ ምን ሆነበት ነው ምናድግበት ነው ወደ ትልቁ መንፈሳዊት ምናድግበት ስለሆነ መጽናት ያስፈልጋል። ይሄ አሁን በልክ በተለይ ቅዱስ ቁርባን ለመቀበል ወደ ካህናቶቹ ቀርበው ስጋውን ከተቀበልን በኋላ አይደለ ወደ ደሙ ምን ቀርበው ከዛ በኋላ ልክ እዛ ጋር ደርሰው ያንን የሐሳብ ውጊያ እንደምን ተቋቁሙ ልክ ሲቀበሉት ሐሳቡ ጥፍት ይላል። ካየው የት እንደሚገባ ነው የምታጡት። ትላንትና ማታ ያወራችኝ ልጅ ነበረች። ከዛ በኋላ ምን አለችኝ? በጣም በቃ እንዴት ልበል ተሞለች። በቃ በዓለማዊ ህይወት በቃ ቀውጤ ህይወት ውስጥ የነበርኩት አለች። ልክ ስጋው ደግሞ ልቀበል ስል በቃ እንዴት ልቅረባለች እንደምንም ቀረብኩኝ አለች። ልክ ስትቀርብ ግን ማለት ነው የት እንደገባ አጣውታለች። የት እንደገባ በቃ አንዳንድ ጊዜ ማርያም እኔ ራሱ ስለሚገጥመኝ ነው ለማሰብ በፈልግ ራሱ አጣዋለሁ ሐሳቡን። እና ሰይጣን ይዋጋል፣ በጣም ነው የሚዋጋው። ግን እኛ ምንድነው ኃይላችን በተለይ ደግሞ ወጣትነታችን የሚያጸናለን የምሬን እምላችሁ በኃጢአት ብንወድቅ እንኳን ዳግም የጸጸት ልብ ኖሮን እንድንነሳ ሞራል የሚሆነን የሚያነሳሰን ራሱ በእኛ ውስጥ ያለው የእግዚአብሔር መንፈስ ነውና በተለይ ደግሞ በቅዱስ ቁርባን የታተመው ማንነታችን ቶሎ ቶሎ ንስሐ እንድንገባ ብንወድቅ ከአቅማችን በላይ ሆኖ ብንወድቅ ዳግም እንድንነሳ መልካም ስራዎች ብንሰራ የመልካም ስራዎች ሁሉ ባለቤት የሆነው መድኃኒታችን ኢየሱስ ክርስቶስ እሱ ስለሆነ እሱ እንድናመሰግን በትምክህት በትዕቢት እንዳንወድቅ ትዕግስት እንዲኖረን ፍቅር እንዲኖረን ወጣትነታችን እንዲጸናለን ሰማዕታትን ቅዱሳንን በተጋድሎ በብዙ ነገር ያጸና እግዚአብሔር መንፈስ ቅዱስ እኛን ምን ያደርገናል? በቅዱስ ቁርባን ያበረታናል ማለት ነው። እና ያ ቅዱስ ቁርባን እኛ ወጣትነታችን ያጸናልናል። አይኖር እኔ የምሬን ነው አላሽም በቅዱስ ቁርባን ህይወት እኖራለሁ ምናምን ብዬ በፍጹም አስቤ አለም ያላቅም። ግን ይሄ የእግዚአብሔር ጥሪ ነው። እስከ መጨረሻው እንዲያጸናልኝም ነው ሁሉ ጊዜ ለመነኝና እንደኛ ወጣት የሆናችሁ በሀያዎቹ እድሜ ውስጥ ያላችሁ የምሬን እምላችሁ በተለይ በቅዳሴ በስግደት በምን ብቻ ያላችሁ አሉ በጣም እንደዛ የሚኖሩ አሉ። የምሬን ነው የምላችሁ በህይወታችሁ ወስናችሁ ወደ ክርስቶስ ስጋና ደም ቀረቡ። ከዛዝ በኋላ ደግሞ ጽኑ፣ ታገሱ። በቃ ማለት ወጣትነታችሁ እንዲያጸናላችሁ ዝም ብላችሁ ወደሱ እስኪ 1 አመት 2 አመት በቅዱስ ቁርባን እስቲ እየታተማችሁ ብቻ ኑሩት። በእውነት ነው የምላችሁ የክርስቶስ ፍቅር ምን እንደሆነ ይገባችኋል። እሱ በገለጸላችሁ ልክ እናንተ ከሱ ጋር ያላችሁን እንትናችሁን መንፈሳዊ ህይወታችሁን እሱ በፈቀደው ልክ ምን ያደርግላችኋል? ክርስቶስ ማንነቱን ይገልጽላችኋል። ጣዕሙን፣ ፍቅሩን፣ ዋጋው ይገባችኋል። የመላእክቶች እገዛ፣ የጻድቃን እንደው ህልማችሁ ራሱ ይቀየራል። ይሄ ነው በፊት መጥቶ የሚያንቅክ ገደል ለገደል የሚያሯሩጥም ምን ያልጋለብ ነው አውሬያለ እንዴ ዞረ ታራሩጣ ያልጋለብ ነው አውሬያለ በጣም እኮ ነው የሚገርመኝ። ግን የሆነ ከገደል ላይ ቢያንስ ማለት ነው እንደው መልአክ ባታይ ሌላ ነገር እንኳን ባታይ የሰላም እንቅልፍ ራሱ ትተኛለህ። ኧረ በኢየሱስ እንዴ በእውነት ማለት ነው። እኔ በተለይ መቶ የሚያንቆ ሰውዬ ያቺ ባለፈው መኪና ውስጥ ያገኘናል ልጅ ከአዳማ ስንመጣ እንደውም ካንተ ጋር የተጫወታችሁ እና ወንድሜ በጣም ዱርዬ ነው አለች። በጣም ዱርዬ ነው። በቃ ቤቱ ወራ ከቤት እስከ ማባረር ደርሷል። ይሉጣ ብሎ ግቢ ሲሄድ እንደው አትመለስብን ብሎ ነው የሸኙትና ዩኒቨርሲቲ ሲሄድ በቃ ጸሎተኛ ሰው ምናምን ተዋወቀ። ህይወቱ ተቀይሮ መጣና አሁን ቆራቢ ነው አለች። እና ለሚያወጣው ቃል ረጋ ብሎ ነው አለች። ተጠንቅቆ ነው እና ድሮ ላይ ይሳሳቃል ከኛ ጋር ይጫወታል ይዘላል ምናምንና አሁን የሆነ ነገር እንኳን ስንል በቃ እሱ መግባት የማይችልበት ነገር አይገባም። እና ይገርመኛል የወንድሜ እርጋታ እንደሱ ደግሞ በቃ ስጋና ደግሞ ሲቀበሉ ብዙ ነገር እንደሚስተካከልልኝ አምናለሁ። ግን ወደዛ መሄድ ከበደኝ ምናምን አለችና እና አንተ ተቀበላለህ ብለው ተሙን አው እንዴ
አንተ ትቀበላለህ በዚህ ላይ አለች። አዎ እንዴ ጆስ እሱስ ሳውና ውስጥ ነው ይቀበላል እንዴ? ይሄ የሚቀበላል የዋነችና ልጅቷ እንዴ ግን አለባበሷ ምናምን ማለት ነው ማለት ዓለማዊ ነው። ግን የምሬን ነው የምላችሁ። አጋጣሚ ደግሞ የመምህርን ላይቭ እያየ ነበረ፣ ላይቭ እየተከታተለ ነበረ ትምህርት ማለት ነው። ከዛ በኋላ ምንድነው የሆነው? ይሄ መምህር አውቀዋለሁ ምናምን ነገር ስትል ታውቂያለሽ ምናምን ነገር አላትና ታዲያ ለምን ትምህርቱ በደንብ አትከታተይም ነው ስላት፣ አይ አልፎ ምናምን ነገርሽ አይ በደንብ እኔ እንደው ኦርቶዶክስ ምናምን አልመሰለችኝ ነበር መጀመሪያ። እኔም ሌላ እምነት ነው ግን ሰውን ምንድነው መሰለክ በአለባበሱ በውጪ እንትኑ በፍጹም ልትስለው አትችልም። እና የትም ቦታ ስትሆኑ ሁልጊዜ የራሳችሁ የሆነ ማንነት ካላችሁ ማለት ሁሉ ደግሞ የመምህር ላይቭ እየተከታተል ነበር እየመጣልኝ ነበርና ምን ሆነ መሰላችሁ? እኔ አንደኛ መምህርንም የምታቆም አልመሰለኝም፣ ኦርቶዶክስም አልመሰለችኝም። እና ምንድነው የሆነው የጠየቀችን ጥያቄዎች ምናምን በቃ በጣም ሰርፕራይዝ ነው የሆነችው። በጣም ነው የደነገጠችውና ከዛ በኋላ አይ ይሄ ወጣትነታችንን እኛ በዓለም ውስጥ ወይንም ደግሞ አስተዳደጋችን ያንን ህይወት ሚኖር መስሎ ስላላወቅ ነው እንጂ አሁን ባለነው በወጣትነታችን ህይወታችን ፈተና አለ። ነገር ግን ፈተናውን ከእግዚአብሔር ጋር እየተወጣን ያለ ነው። ምንም ቢሆን ደግሞ እግዚአብሔር አምላክ ይጠብቀናል፣ የፈጠረን አምላክ ነው። እና አንቺም ደግሞ ቀስ በቀስ ከባለቤትሽ ጋር ተመካክረሽ ምናምን ወደዚህ መቅረብ ነው ምናምን ነገር አልኳትና በጣም ደስ አላት። ስልክ ተቀያየርን። እንደውም በእኛ ሰፈር ነበር አጋጣሚ የምታልፈው ሸኝታን ምናምን ያለፈችው እና ደወለች ከገባይ በኋላ ደውላ ገባች ምናምን አለችና ቢያንስ ጥሩ እንትን አሳልፈን ነው የተለያየ ነው ከሚገርማችሁና አንዳንድ ጊዜ መንፈሳዊ ህይወት ውስጥ ስትገቡ በምትሄዱበት ቦታ ሁሉ ቋንቋችሁን አንድ ያደርግላችኋል እግዚአብሔር። የምሬን ነው። ከዓለማዊ ሰው ጋር ብትገናኝ ከመንፈሳዊም ሰው ጋር ስትገናኝ የምታወራው በቃ ስለ እግዚአብሔር ብቻ እንዲሆን ያደርግልሃል። እኔ ሳያተሙ ገና ስንገባ ኩስትርና ብላ የታታላ ሲሪየስ ነገር ነችና እንደዚህ አይነት ሰው ነውና ሳት ዞር ላለ ወንድማችን አጣጥፎታል ወታቸው ስለ በርሜል ምናምን እንዴት ሄዳችሁና በቃ እንደው ግን ሄዳችሁ መጣችሁ በቃ ልጅቷ ፈራት አለባት እንጂ የዋነች በጣም እና አንዳንዴ መኳኳሏን ይሄ አለባበሷ ምናምን ስታየው ግን ይሁን እንደ እንትን ቢሆን አረ ከዚህ ጋር አላወራም የሆነ ከሷ ያለው ጋንጭ ቢሆንም ብለው ነው አብዛኛው ቢሸሽ ምን ችለው ያን ብቻ ሳይሆን አንዳንድ ጊዜ ዓለማዊ ነገሮችን ማለት ነው ማለት ዓለም ውስጥ ያሉትን ሰዎች ወይንም ደግሞ በአለባበስ ደረጃ ምናምን እንትን የምትስላቸው ነገሮች አሉ። እነዛ የምትስላቸው ነገሮች ግን እንትን ላይ አይሰሩም። ከልባቸው ጉዳይ ጋር አይገናኝም ማለት ነው። በቃ አንተ እነዛን ሰዎች እንደ ሰዋዊነታቸው በቃ እንደ መንፈሳዊ ህይወት ማለት ነው ከሁሉ ሰው ጋር በሰላም ብትችሉ ከሁሉ ጋር በሰላም ኑር አይደል የሚለው። እኔ ተሙን እግዚአብሔር ነው የምላችሁ ስራ አብረን በመንሰራ ሰዓት ቁም ነገር ታክሲ ውስጥ ስንሄድ ምናምን ከሙስሊም ጋር በሰላም ነው የምናወራው። በቃ እሱ የሆነ ጫታ ያነሳና እንዴው እናወራለን ምናምን ቁም ነገር ያየርን ደክሞት ነውና የተቋረጠ ይቅርታ እና ከታክሲ ውስጥ ምናምን በምንሄድበት ሰዓት ቁም ነገር ከሙስሊም ጋር ራሱ ይሳሳቃል። ደስ ይላል ያ ነገር። በቃ ሰውን በሰውኛነቱ ራሱ አክብሮ ማዋራት ስንላችሁ ግን ሙስሊም ጓደኛ ይዛችሁ የተለያየ ጓደኛ ከእምነታችሁ ውጪ ከሆነ ጓደኛ ጋራ ሌላ ሪሌሽንሺፕ ውስጥ ግቡ፣ ሌላ ግንኙነት ውስጥ ግቡ ማለት አይደለም ያልነው። በእግዚአብሔር ሰላምታ ዘንድ ስናገኝ የሆነ እኛን እንደራስ እንደሆነ ነገር አድርገን ክርስቶስ ሙስሊም ክርስቲያን ቤንጤ ምናምን ለሁሉ አይደል የሞተው የክርስቶስን ሰላምታ ይሄ መንፈግ የለብንም ነው። ገባችሁ እንጂ ሌላ ነገር ውስጥ መግባት አለብን እያልን አይደለም። ምንድነው ነገር ታስተውላላችሁ? እኔ ልጅ ሆኜ ማለት ነው እንደዚህ መስቀል ምናምን ሲደርስ ከጫካ እንትን እንቆርጣለን። በጣም ነው መውደት እቺ መሶብ ወርቅ ነው ምናምን ነው የምንላት። እና ቦታው በጣም ነው የሚያምረው አይደል? እየተመሰጣችሁ እንደሆነ እርግጠኛ ነኝና እንትን አዝሩና ያሳያችሁ። ቪው ላሳያችሁ አንዴ። አያችሁት እንዴት እንደሚያምር ማለት ነው። እና ቤተሰቦች ያንን ነገር ቦታውን ትንሽ እያያችሁት እናውራ እና መንፈሳዊ ህይወታችንን ከግለኝነት ጋር መሆን የለበትም። ይሄ ከመለየት ጋር ከመግፋት ጋር ሳይሆን ምንድነው ያለ መለየት ያለብን ከምግባራችን ነው እንጂ ሰዎቹን ይሄ መጥፎ ፊት አለማሳየት፣ ይሄ የሆነ የጥላቻ ነገር አለማሳየት። እምነታችን የፍቅር እምነት አይደለች? የፍቅር እምነታችንን ይሄ በጥላቻ ሰውን በመግፋት ሰውን በመናቅ ሳይሆን በማክበር ሌላውን ተውትና ተሙይ አሁን አረብ ሀገር ላይ ምናምን ካያቸው ማለት ነው አረብ ሀገር ያሉ ሴቶች ምናምን ካየ የሚኖሩት ሙስሊም ቤቶች ነው አይደል? አብዛኛው አረብ ሀገር ላይ ያሉ ሴቶች የሚኖሩት ሙስሊም ቤት ነው እና ሙስሊም ቤት በሚኖሩበት ሰዓት ግን
መጥፎ ሰውም ያጋጥማቸዋል፣ ደግሞ እንደዛው ደግ የሆኑ ሰዎች ያጋጥማቸዋል። ግን እምነታቸው ሌላ እኮ ነው። ለነሱ የሚያስቡ ስለነሱ የሚሳሱ መልካም ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። አያቸው የልብ ጉዳይ እንጂ የእምነታቸው ጉዳይ አይደለምና እነሱም ደግሞ ኦርቶዶክስ ሆነው እንኳን እኛ የመምህር ተማሪም የመምህር ግርማም ተማሪዎች ኖርማል በቃ ኦርቶዶክስ የሆኑ ሰዎችም ምንድነው ከእምነታቸው ሳይሆን ከጥሩ ስነ ምግባራቸው እያዩ ለነሱ መልካም ሐሳብ ይሰጣሉና ይሄ ነገር ምንድነው የእምነት የመለያየ ጉዳይ ሳይሆን የሐሳብ ጉዳይ ስለሆነ ይሄ በእምነት ብቻ ለይታችሁ ወገንተኛ እንዳትሆኑ። ኢየሱስ ክርስቶስ ፍቅር ነው። እኛም በክርስቶስ ከሆነ ደግሞ ፍቅር መሆን አለብንና እኛ ላይ የሚያዩትን ምግባር ነው እነሱ እንዲያውቁት የሚያደርገው። በቃ የሰላም ሰው ስንሆን የፍቅር የትህትና የትዕግስት የመቻል ይሄን ነገር ሳይዩት እነዚህ እውነትም ክርስቲያኖች ናቸው ሊያስብለን በአንጾኪያ አይደል ከተሳሳቱ የመጀመሪያ ክርስቲያኖች የተባሉት ምክንያቱም ምግባራቸውን ህይወታቸውን ሳይሆን እነዚህ ልክ እንደ ህይወታቸው በሙሉ እንደ ክርስቶስ ነው ክርስቲያን ሲሉ በመጀመሪያ ክርስቲያኖች ተብለው የተጠሩት በአንጾኪያ የሚኖሩት እንትኖች ነበሩና እነዛ ምግባራቸው ህይወታቸው በሙሉ ክርስቶስን የሚሰብክ ስለነበረ ክርስቲያን ተባሉ ማለት ነውና እኛም ዛሬ በአሕዛብ ዘንድ ስንኖር እዚህም ስንኖር ከማንም ሰው ጋር ብንኖር እኛ ላይ የሚታየው ምግባር ፍቅር ወጣቶች ሆነን ደግሞ ትህትና ሲኖረን ፍቅር ሲኖረን ሰላማዊ ሰው ስንሆን መቻል ስንጥር በስራ በየትኛው ቦታ ስንገኝ እግዚአብሔርን የሚያሳይ ኢቭን በትዳር ውስጥ እንኳን ሚስት በባሏ ልትከበር የምትችለው ባል በሚስቱ ለመከበር የሚችለው መንፈሳዊ ህይወት ላይ ጸሎት ሲጸልይ ቅዱስ ቁርባን ሲቀበል ብቻ ሳይሆን ያ የሚያደርገው ነገር ፍቅር ያለበት ትህትና ያለበት ሚታይ ሚኖር ከሆነ ምን ያደርገዋል ራሱ ሞገስ ይሆናል። ትዳሩ ሞገስ ይኖረዋል፣ ስራው ሞገስ ይኖረዋል፣ አገልግሎት የትኛውም በምድር ላይ ያለው ህይወቱ አገልግሎት በሙሉ ምን ይሆናል ሞገስ ይኖራል፣ የእግዚአብሔር ጸጋ ይኖረዋል ማለት ነውና ጽናት ይኖረዋል፣ ረድኤተ እግዚአብሔር ይኖራልና እግዚአብሔር አምላክ ሁሉንም ነገር እግዚአብሔር አምላክ ወጣትነታችንን እንዲያጸናልን ጽናትን ፍቅርን ሰላም እንዲያደርግልን ኢቭን ደግሞ ከምንም በላይ ደግሞ የተባረከ ትውልድ እንዲፈጥርልን ከምንም በላይ እኔ በእውነት ነው የምላችሁ በጦርነት በምናም በተለያየ አይነት ሁኔታ ውስጥ ያሉ ወገኖቻችን አሉ አሁን ላይ ማለት ነው እና እግዚአብሔር አምላክ እነሱን እንዲጎበኝልን የምር ትናንትም ከትናንት ወዲያ እያሰብኩ ነበር። አሁን ጦርነት ቦታ ያሉ ወጣቶች ማለት ይሄ አሁን ያለበት አካባቢ ያሉ ወጣቶች ምን አይነት ተስፋ ነው የሚሰማቸው ታውቃለህ? አንተ ከቅዱስ ቁርባን ሳትኖር መንፈሳዊ ሳይኖር ምን አይነት ተስፋ መቁረጥ እንደሚኖር አስበሃል? ዓለም ያዘጋጀችልን ገበታ ላይ ነው የምንሳተፈው። በኃጢአት መንገድ ሄደን በቀላሉ ገንዘብ ማግኘት የምንችልበት ነገር ታውቃለህ አይደል? ጆን በዚህ ዘመን በኦንላይን በጣም ብዙ የኦንላይን ስራዎች አሉ የኃጢአት ምክንያቱም ዙሪያክን ሰላም ከሌለ ተስፋ ከሌለ ተስፋህን በእግዚአብሔር ላይ ካላደረግ ዓለም ያዘጋጀችልን ነገር ላይ ስለሆነ እንትን የምታደርገው ወጥመድ ውስጥ ትገባለህ። ምክንያቱም የጦርነት የበሽታ የነዚህ ሁሉ ነገሮች ዋና ዓላማቸው ዓለም ላይ ያሉት እነዚህ የሰይጣን ማህበረተኞች ዋና ዓላማቸው ይሄ ነው። ዓለም ላይ ጦርነትን ሲያመጡ ህዝቡ መታወክ የሚችልበትን ከዛ በኋላ ደግሞ መልሶ መፍትሄ ብሎ የሚያዘጋጅልህ ደግሞ ምንድነው በኃጢአት መንገድ ሄደ ሰውነትን አርክሰ ገላህን ሸጠ ወንዱም ሆነ ሴቱ ወይንም ደግሞ የኦንላይን ብዙ እንትኖችን አግኝተ በነዛ ውስጥ ተጠቅመክ ወጣትነት እንድታሳልፍ ይሄ ነው ዋና ትርፋቸው። ዓለም ላይ ጦርነት ሲመጣ ዋና ትርፋቸው ይሄ ነውና በተለያየ ጦርነት ቦታ ላይ ያላችሁ በተለይ ወደ መቀሌ በኦሮሚያ በአማራም ክልል ያላችሁ ወንድም እህቶቼ አንዳንዶቹ ወደ ኢትዮጵያ መምጣት ፈልገው በተለይ በሰሜን በአማራም ክልል አካባቢ ያሉ ልጆች ወደዛ አካባቢ ነዋሪ ሆነው ውጭ ሀገር ኖረው ልክ ወደ ኢትዮጵያ መምጣት ይፈልጉና ታዲያ ለምን አትመጡም ያለሽ እጅሽ ያለው ነገር በቂ ሆነ አትመጪም ለምን አምስላቸው ታሙኛ አካባቢ ጦርነት ነው ሀገር ገብቼ ትዳር እንዳልይዝ ስራ እንዳልሰራ ያለው ሁኔታ ሰላማዊ ስላልሆነ ማድረግ ያለብኝ አማራጭ ምንድነው እሱ እዚሁ መቀጠል ነው ይላሉና የሰላም እጦትን የምታውቁት በእውነት ነው። እኔ በርሜል ጊዮርጊስ ሲሄድ ምን ያህል የሰላምን ዋጋ ያየሁት እዛ ነው። በጣም ብዙ ነገር አለና ለሀገራችን መጸለይ ያለብን ለሀገራችን መጸለይ ያለብን ለወገኖቻችን ለእህቶቻችን መጸለይ ያለብን ምክንያቱም አስቡት በረሃ ስደት ሰልችቷቸው መተው እንኳን ማረፍ አይችሉምና እግዚአብሔር አምላክ በያሉበት ለሁሉም ቅዱስ ቁርባን እንኳን ስንቀበል አምላክ ጌታ ኢየሱስ ሆይ በሰላም እጦት ምክንያት የሚሰደዱትን እህትና ወንድሞቻችን ህፃናቶችን
የሚራቡትን የሚጠሙትን እንዲሁም ደግሞ ከዚሁ ከጦርነት ተርፈው ደግሞ በጦርነት ተመተው በተለያየ መንገድ ደግሞ በየቤቱ ተቸግረው ብዙ አሉ። እዛ አካባቢ ሆኖ የሚያወሩኝ ስላሉ ማለት ነው ወጣቶች። በዚህ አጋጣሚ በሀሳብ ላይ የሚፈተናችሁ ራሳችን ነው አይደል? በሀሳብ ላይ የሚፈተናችሁ ፈተና እንኳን በዚህ አጨናንቁት። እንደው እዚህ ሀገር ያሉትን ሰላም አድርግልኝ፣ እንደው ጦርነቱን እንትን አድርግልኝ እያላችሁ ቅዳሴ ላይ እና ምን አለ መሰለህ ይሄ አሁን ባልከው በጦርነት ላይ በምን ላይ በፍቅር ያሉ ሰዎች አሉ አይደል? ቅዳሴ ላይ ሆነልን ቁርብ ሄደን በሀሳብ ሲፈትነን በእንደዚህ ሀሳቦች እኛ ማጨናነቅ አለብን። ነከራ ውስጥ ያሉት ሰዎች ይሄ የኔ ሀሳብ አይደለም ብለን ያኛውን ኢግኖር እናደርገውና ያኛውን ወደዛ እንተውና ይሄ የኔ ሀሳብ አይደለም ብለን ምን እናደርጋለን? በችግር ውስጥ ያሉትን በሀዘን ውስጥ ያሉትን አምላኪ ሆይ በኔ በደል በኔ ኃጢአት ነውና እባክህ እነዛን ሰዎች ማረልኝ። ለምን ሌላው ላይ ጣት መቀሰር ሳይሆን እንደዚህ ካህናቶች ጳጳሳቶች እገሌ ምናምን ብለን ሳይሆን እኛ ራሳችን ላይ አይደለ ተው ራሳችንን ችግራችንን ሰው የራሱን ጉድፍና የራሱን ኃጢአት ካየ ምንም በቃ ድነት ማለት ያኔ ነው። ሰው ኃጢአተኝነቱን ካመነ የራሱን ደግሞ ችግር እየመረጠ ማየት ከጀመረ ያኔ ነው ድነት ማለት ብዬ ማስበው ራሴና እኔ በኔ ኃጢአት ነው ኢትዮጵያ እንዲሆነች ያለችው በኔ ኃጢአት ነው ዓለም እንዲሆን ይሆን ያለውና አምላኬ ሆይ እኔን ይቅር በለኝ ማረኝ። አንተ ደግሞ ይቅርታ አምላክ ስለሆንክ ይሄው ወደ አንተ መጥቻለሁ። ድፍረት አይደለም አባቴ ያንተን ምህረት ተማምኜ ነው ብለን በዛ ያንን እየጸለየን ወደ እግዚአብሔር መቅረብ አለብን። በሀሳብ የሚመጣውን ፈተና በሀሳብ መልሰን መታገል አለብንና ይሄንን በማድረግ ከእግዚአብሔር ጋር መበርታት አለብን እላለሁ እና ሁላችሁንም እናመሰግናለን። ብዙ እንደተማራችሁበት ተስፋ አደርጋለሁ። ከኛ ጋር ወክስ አደረጋችሁ በጣም እናመሰግናለን። ደስ የሚል መንገድ ደስ የሚል ቦታ ነበረ። ሌላ ጊዜ በሌላ ቦታ እንመጣለን። ተሙዳናት ሚዲያን እየገባችሁ ሰብስክራይብ አድርጉ። ጆኒ ቲዩብንም ሰብስክራይብ አድርጉ እንዳይረሳ። እናንተ አሁን እየሰራ ነው። በፊልሙም ደግሞ የጠፋን እንዳይመስላችሁ እየሰራን ስለሆነ ለምን 1 3 4 ፓርት እንሰራና ቶሎ እንድንለቀላችሁ ነውና እየሰራን ነው። ተዘጋጅቷል። አሁን በቅርቡ እንለቃለን። ሁላችሁንም እናመሰግናለን። ሰላሙን እንወዳችኋለን። እግዚአብሔር ጸጋ በረከቱን ያብዛላችሁ። እግዚአብሔር ይማረው ወንድማችንን ጉፋደር። መልካም ጊዜ ቻው። መልካም ጊዜ። ሰላሙኑ ፍሬያችሁ እኔ በጣም ነው የምወደኝ ነገር እኔ ዩቲዩብ ላይ ነው መጥቶ የሚያሳየው። ሰላሙኑ የእግዚአብሔር ቤተሰቦች ጆኒ ቲዩብ ላይ የነበረን ቆይታ ይሄን ይመስል ነበረ። እናመሰግናለን። እግዚአብሔር ያክብርልኝ። ሰላም ደስ ይለኛል።